ለምን ላይቭ ላይ በቦምባስቲክ ቤት በትልቁ አድርገውኝ ቁጭ ብዬ ልጅቷን አብራሽ ትሂድ የተባለች የተላከችው ልጅ ስጠብቅ 1 ሰዓት ከምናምን ሆነ። ስልክ ተደወለብኝ። እንዳትመጪ፣ ሰው ይዘሽብን እንዳትመጪኛ፣ ለሚዲያ በራሳችን ሰዓት ቤተሰቡ ሚዲያ ላይ ያሳውቃል እንዳትመጪ ብለው ማስጠንቀቂያ ሰጡኝ። ገባክ? ይሄው ነው። አሁን ፊትሽን ደብቀሽ ይህ ልጅ አይደለሁም እኔ እዛ ቢቀጠቅጡኝ ሴማና ልልለው እንዳትመጪ ብለውኛል። ራይድ በብርቀት ታሳያለሽ፣ በዚህ ጋር ተወርጃለሽ። ሰው እየጠበቀኝ ፊቴን ለ1 ሰዓት ከምናምን ካሜራ ላይ ቁጭ ብዬ ህፃን ልጅ አይደለሁም ጭንቅላቴ ማሰብ ያለው አልሄድም ብዬ ፈርቼ ቀረው። ይሄው ነው የማውቀው። ሌላ ነገር ካለ እንግዲህ ህግ ይምጣና እንግዲህ ወይ በፖሊስ ምናምን መጥቶ ካስገደዱኝ ግዴታ ነው እና ቤታቸው ሰው ይዤ እሄዳለሁ። የህግ አካል ይሄው ሞዴሬተሮቼ ስበዋል፣ አልተቀበሉም። ሞዴሬተሮቼ ስበዋል፣ ዴዚ ግን አልተቀበሉም። ይሄው ሞዴሬተር እየጻፉልኝ ነው። 2 ሞዴሬተሮቼ እየጻፉ ነው። ስበዋል፣ ዌብሳይት ስበዋል። ዌብሳይትን አስገባዋለሁ። ይሄው ለማየት አልቸገርም። ዌብሳይት ላክልኝ አንዴ። ሞዴሬተሬ ነው። ይሄው ሲልክልኝ አየዋለሁ። ገና ሲልክ ዌብሳይት ላክልኝ ሪኩዌስት። የሆነ እንትን የካቲት ሆስፒታል ነበረች እኮ ለምን እዛ ቼክ አታደርጉም? ደይቀው አያችሁ፣ ዌብሳይት መጥቷል። አንዴ ዌብሳይት ልከላቸው ነበር እንዲገቡ 3 ጊዜ ልኬላታለሁ። ሪጀክት ያደረገችው ደይቀው አያችሁ። ይሄ ነው ድራማ እየሰሩ ነው። ይኸው ሞዴሬተሬ ነው። ዌብሳይት 3 ጊዜ ልኳል። አውቀው ነው እዚህ ጋር ቁማር የሚጫወቱት። ይኸው ልኮላቸዋል። የሆነ ሪስፔክትፉሊ ሀሳብን ለማኮላሸት ነው። ስለዚህ ዝም ብላ አወራ ቢፈልጉ ገባና ያወራሉ። ስለዚህ ሄደን ሄጅ ያለው ብላለች፣ ግን ምንም አይነት ማስረጃ እዛ ሄዳችሁ ጠይቁ። የካ ሚካኤል የት ነበር ታማ ነው ያለችው? የካቲት ሆስፒታል እዛ ሰበ የነሱ የካቲት ሆስፒታል ማክሰኞና ሮብ እዛ ነው የታመመ። እዛ ነበረች። ሮብ ሌሊት ነው የሞተችው። ማክሰኞ ገባች። ሲነበብም ደግሞ በልብ ችግር ሞተችን የተባለው እንትን ላይ ቀብር ላይ እኔ አሁን ይሄ ነው የህግ አካል መጥቶ ካስገደደኝ እንግዲህ ደረቴን ነፍቼ የህግ ከለላ ስላለኝ ልወስዳችሁ እችላለሁ። እናንተ የምታመጡትን እስኪ የህግ ከለላ አድርጉና አመልክቱና በህግ ልጠየቅና አሳይ ከተባል ኖ አንቺ እኮ ምንም አላረግሽም። ሞታ ሄጄ ቀብር ደርሻለሁ ነው ያልሽው። አዎ ስድቡን ምን አቤት ምን ስንት ነገር እንትን አለ። አሁን አንተ ቤት ስለሆነ ከዚህ በኋላ ማንም ሰው ቤት አልገባም ብዬ ነበረ። እኔ ጋር በመከባበር እንጂ ስድብ የለም። እኔ ለ7 ሰዓት ከስንት ሰዓት 11 ሰዓት ተኩል ጠዋት 3 ሰዓት የተጀመረ 11 ሰዓት ተኩል ነው ፊኒሽንጉ ያበቃው። ዮኒ ሰው ሻወራ ዮኒ የሚጣ ቁጥር ላይ ይኸው 359 የሚለውን ንካው። 3ኛ ቁጥር ላይ ነው ያለችው ዴዚ። ከዛ ላክላት ቁጥሩን የሚጣ ቁጥር ላይ ወይ ጉድ። አንዴ እናንተ አውሩ። ወንድም ካሊድን እኔ ላውራ እኔ ከአንቺ ጋር ላወራም ሴትዮ እኔ ከአንቺ ጋር ላወራም የራሴን ህዝቡ አቀርባለሁ። የአለሌኔ ስራ ፈት አይደለሁም። የማይመጥን ቃል አታውጭ እንደ ይደብራል በጣም አንቺ ዛሬ ልታጫለሽ ልታስበይኝ ነበረ። ድሃዋን ምንም አላውቀውን እና ጃጓር እና ቦምባስ ልታስመቺ ነበረ። ጭንቅላቴ ልታስፈነክቺ ነበረ። በእናትሽ አትሰዳደቡ። ዮናስ ቢሰማ ሪስፔክትፉሊ እኮ ማውራት እኮ ይቻላል። እሷን የሰደበችኝ እህቴ። ቆይ ልንገርሽማ ኤደን፣ እኔ አንቺ ሴቶቹ አይጠይቁኝ አልሽ፣ እኔንም ጨመርሽኝ። ግን እኔ አልፈልግም እና የሆነ ያሉ ወንዶቹ ይጠይቁኝ። እናንተ ቀኑ ሙሉ ነበራችሁ። አልነበርኩም ባይዘወይን አልነበርኩም። እኔ ደግሞ በስነ ስርዓት ነው ማውራሽ። እዛ ላይም አልነበርኩም። አይነው ፍርስትሬሽንሽ ይገባኛል። ምንድን ነው ያልሽው? እንኳን የለም ለቅሶ የለም ወይ ቤተሰብ የላትም ወይ ሴት እኮ ከዚህ በፊት እዚህ ዮኒ ፔጅ ላይ መጣ። ሁላችንም አልፈተፍትም እንደዚህ አይነት ነገር ገብቼ እናቱ
ቆይ እስኩ ኤዱም አንዴ ፕሊዝ። የተጠየቀው ገባች ሙሉ መረጃ ሰው ስላላገኘ ተወዛግቧል። ለቅሶ ነበር ወይ? ለቅሶ አለ ወይሳ? ድንኳን ተጥሏል? ምክንያቱም የኢትዮጵያ ባህል የሆነ ግቢያቸው ትልቅ ነው። ይሄ ባራምባራስ ነው ምናምን ድሮ ቤት የለም። እነሱም እንደባናቸው እንደዚህ የትልቅ ቤተሰብ ልጅ ናቸው። ባራምባራስ ፊት አውራ ሳምቲንግ ብቻ በጣም ትልቅ ግቢ ነው። የድሮ ግቢ እንኳን ውጭ ድንኳን ሊጣል አይደለም ቤታቸው 10 ድንኳን በላይ ይዛል። ግቢያቸው 20 ድንኳን ይዛል። በጣም ትልቅ ቅጠላ የድሮ ግቢ የለም። ትልቅ ግቢ እዛ ነው። እሺ አሁን ማክሰኞ ነው ገባች ያልሽው አይደለ? ቆይ የሆስፒታሉን ነገር ማጣራት ስላለብኝ ነው። የካቲት ይሁን የካቲት ነው። ምንድን ነው ያሉት ሰዎች? እያወራው ነው፣ በውስጥም እያወሩኝ ነው። የካቲት ማክሰኞ ገብታ ነበር፣ ሮብ ነው ያረፈችው ነው ያልሽ? ሮብ ለሐሙስ ሌሊት ኦኬ። ስለዚህ ያንን አጣርተው ዛሬ ኢትዮጵያ ምሽት ነው። ስለዚህ ጠዋት ላይ አጣርተው ያንን ነገር ይነግሩኛል። ጂጂ ካለች አስገቡልኝ ፕሊዝ። ጂጂ መጠየቅ የምትፈልገው ነገሮች አሉ። ማግኘት እኔ አንተ ልጠይቅህ ከአንተ ልትግባቡ አልቻላችሁ። ቦታ ላይ ስለነበርኩ ልንገርህ። አንደኛ ወንድሟ መሆኑ በምን ታወቀ? እኔ ለእውነታው ለምን እንደ ህዝብ ቦታችሁ አታብዱም? እችን ከማውራት ማንም እኔ አያስቆመኝም። አንደኛ ነገር ይሁኔ ወንድሟ ጠይቅኝ እመልስልሻለሁ። እኔ ኮምቢ አላልኩም። እኔ ቤት በስርዓት ነው። እኔ ቤት ስድብ የለም። ሌላ ቤት ማምጣት በቁጣ በስድብ ቅድም የምትሳደቢውን ነገር ሰምቼሻለሁ። አሁን የለም። አሁን የቅድሙን ሌላ ቤት ላይ ታይ። አሁንም እዚህ ስገባ መንደሬ ማሬ ትያለሽ። በስርዓት ከጠየቅሽኝ እኮ እኔ ለመመለስ አያም ዝግጁ አያም ሬዲ። በቪዲዮ ከፈለግሽ እገባልሻለሁ። ችግር የሌለብኝ ሴት ነኝ እኔ። ጥሩ መልካም። ስለዚህ አሁን በስርዓት ትጠይቅሻለች። ዮኒ እኔ የትም ቤት አልገባውም። አንተ ቤት ነው የገባሁት። የራሴ ላይቭ ላይ ነበርኩኝ። ሌላ ሰው ከሰደባት አላውቅም። እኔ አልሰደብኳትም። ዴዚ የሚል አገኘው። አሁን ቆይ ዴዚ የሚል አግኝቻለሁ። ልክ ያለው ኧረ በማዳን እሷ መታ እንደው በገላገለችኝ። ይኸው ልክ ያለው ለዴዚ ኢንቪቴሽን ተልኳል። ይኸው ልክ ያለው ዴዚ የራሴ ኑሮ ጆሮዬ ጋር አይምሮ የታመመ ማሰብ አልቻልኩም። ይኸው ልክ ያለው ቤተሰብ check your text a lot of people did check your text እና አውቀው ሙድ እየያዙ ነው እያሉኝ ነው። ቴክስት እያደረጉልኝ እኮ ሙድ እየያዙ ነው ማኛው እንጂ ሊገቡ አይደለም። ይኸው እየተላከ ነው። ኤኒዌይስ እሺ፣ ቀጥ በጨዋ ፕሊዝ። ያ እውነት እኔ በስነ ስርዓት ፖይንቱ ላይ ብቻ አጠራ አድርገሽ። ያ እኮ ፖይንቱ ላይ ነው። አንደኛ ነገር ይሄ ጉዳይ ሲደረግ እኔም ገስት ላይ ነበርኩኝ። ቦምባስቲክ ቤት አሞራው መጣ፣ ቴክስት ጻፈ፣ ስልክ አንሺ ብሎ ጻፈ። ስልክ አንሺ ብሎ ከጻፈ በኋላ ስልክ ተደወለላት። ከዛ በኋላ የቲና ወንድም አለች። የቲና ወንድም ከሆነ ዮንዬ የተደወለበትን ስልክ ለአንተ ትስጥና አንተ ደውልና ጠይቀው ወንድሙ ዮኒ ይሰማኛለህ? ይኸው ለአሞራው ልክ አንተና ያብሳላት ኤደን አንድ ይኸው አሞራው ልክ ይላል። መረጃውን የፈለግነው ልክ ይላል። ሌቭል 36 አሞራው ልክ ይላል። ስለገባ ስላየው ሰሞኑንም ኢንስታግራም ላይ ስለነበር ስላየን እንድትነግረን ነው ፕሊዝ። ኢንፎርሜሽኑ በደንብ ይነገር። ቀደም አብሳላት ያወራችሁ ከአብሳላት ጋር ነገሩ ስብስብ ነው፣ ከዚህ ነገር ውስጥ ውጪ፣ ለልጆችሽ ኑሪላቸው የሚል ነገር ጽፈላታል። እዚሁ አለች አብሳላት ብትባል እህት። ስለዚህ ግባና አንተ እንደሆንክ እንዳልሆንክ አስረዳት ፕሊዝ። ይሄን አንዴ ታንክ አንዴ፣ ምክንያቱም ጉዳዩ ሞር እሱ ያውቃል ብዬ ስለማስብ የዴዚ ባለቤት ስለሆነ አሞራው ልክ የለሃለሁ። ሞዴሬተርም የላኩልህ ነው አሞራው። ሌላው ምንድን
ሄደን የምጠይቅሽ ምን አይነት ዝምድና ኖሮች ነው የሄድሽው? ኢንፎርሜሽን ውስጥ ለአንቺ ብቻ እንዴ ሊኖር ቻለ? እሱን አንድ ላይ ብትነግሪኝ። ይሁን የኔን ጥያቄ አንድ ልንገርህ፣ የቲና ጓደኞች የእኔ ጓደኞች ናቸው። አንድ የቲና የራሷም ስልክ አለኝ። እንዴት ኖረሽ ብለህ ብትጠይቀኝ ካፌ ልትከፍት ሰፈራችን እኔ ቦሌ አካባቢ ነው የምኖረው ዮኒ እና ፈልጋ እዚህ ፈለግንላት ካፌ። እኔም አካባቢሽ ላይ ደላላ ካለ ነገር የለም። በዛ ምክንያት ነው ስልኳ እኔ እጄ ላይ የገባው። ቲና ዴዚ ብዬ ነው በአማርኛ ነው የጻፍኩት ነው ስልኳን። ሰው እነዛ የጋራ ጓደኛችን እቃ የሚያጋዟት ልጆች ከዛ 4 ኪሎ አገኘች። ህንፃውን መናገር አልፈልግም። እኔ ቤት የተከራየችውን አውቃለሁ። እቃ እያስገቡ ነበር፣ የካፌ እቃ እየተገዛ በዚህ ደረጃ አውቃለሁኝ። አሁን ሌላ እኔ ስለ ሞቷ ነው ነገር የተባልኩት እንጂ ይሄን ስትሪውን እንትን አይደለም ዮኒ። ገባህ ለባባሌ? ሌላ ዚባዚን ኩስ መግባ የጋራ ጓደኞች አሉ። ቲና እቃ የሚያጋዘው የቲና ቅርብ ጓደኛ የሰፈሯ ልጅ በጣም የቅርብ ልጅ ለእኔ በጣም ቤስት ፍሬንዴ ነው። ከቲናም ጋር ያስተዋወቀንና ስልክ የቲና እንትን ልልጅ ያልኩት እና ቤት ፈልጊልን አንቺ አካባቢ ለካፌ በሚል ነው አላወራም ብዬ እንጂ እሺ ጽሁፍ አይቼ ነው ሌላ እዚህ ጋር የተላከ እሺ። እና ይሄ ነው ሌላ ዚባዚን ነው እንደምታወሪው አይደለም አይደልሽ? መብቴ ነው መብቴ ነው። የሆነ ጥያቄን እኮ አንተ ለማስመለስ ዮኒሻ መምጣት ይችላሉ አሁን ያለቻቸው ሰዎች። አንተ ጠይቀልን። እኛ እኮ አሁን አፈናችኋቸው ሴቶቹ እንዳይጠይቁ አላችሁ። እኛም ሞን ስንጠይቅ የምትይን ኦኬ ስል በቢዝነስ ጉዳይ ነው የተገናኘ ነው ዳትስ ፋይን። እሱን አይደለም አሁን በቢዝነስ ተገናኘ ነገር ያበኳት እኮ አጭር ጊዜ ነው ከመጣች እኮ ኦልሞስት 3 ወር ሊሞላት ነው ቲና። ኦኬ የዴዚ ናት ነች ምናምን ብለውኝ ሁሉ ወይ እሷ ናት እንዴ ምናምን ብዬ ነው። ኦኬ ስለዚህ በቢዝነስ ተተዋወቃችሁ፣ ቀብር ሄዳችሁ ቤት ፈልጊላት የካፌ ሲሰፈራችሁ ከተገኘ ብለውኝ ከደላላም የስልክ እንትን በይ ምናምን አሉኝ እና በዚህ ነው ስልክ የተቀያየር ነው እንደውም። እሺ ሞቷን ማን ነገረች? ከእሷ ጋር ብቻ ከሆነ አግባብ ማለት ሞቷን ሆስፒታል መግባቷን ምኗን የነገሩሽ ሰዎች እነማን ማለት እነማን ሆነው ነው ለአንቺ የነገሩሽ? ልንገር ሚዲያ ላይ ሰማሁና ቀን 6 ሰዓት መሰለህ ሐሙስ ዕለት 10 ሰዓት ነው 9 ሰዓት ተኩል ነገር ይሆናል። ወደ መኖሪያ ቤት እየሄድኩ እያለ እንትኑ ላይ አየሁኝ። ከዛ ለዛ ለጓደኛ የደወልኩለት ስደውልለት ምን ላይ አየሽ? ቲክታክ ላይ ምኑን አርፋለች ምናምን የሚል የሀዘን ምናምን ውሸት ነው የመሰለኝ። ከዛ ደነገጥኩኝና ያ ጓደኛ ጋር ደወልኩለት። ስለ ምንድን አላነሳም። ሁለተኛ ዙር ስደውል ምንድን ነው የምሰማው ነገር እንደዚህ እንደ ስለ ጊዜ አዎ አለኝ። የት ነህ አልኩት እሱን። ከዛ ቤት ስገባ ልደውልልህ አልኩና በደንብ አወራን። እንደገና አስክሬኑ ሊመርመር ተብሎ እኮ አስክሬን ተመርምሯል በፖሊስ ማለት ነው በእንትን በህግ አስክሬን ተመርምሯል። እዛ አዎ የት ፖሊስ ነው የተመረመረው? የት አካባቢ? እዛው እንትን የካቲት አስክሬን ይመርመር። አዎ አስክሬኗ ተመረመረ። እሺ በቃ ለፓርት ኬዝ አላት የተባለው በደንብ እየሰማችሁ ነው አይደለ? ምክንያቱም ነገ ካሜራ ከፋች ብትል የሆነ እየከፍታለሁ። እኔ እኮ አዲስ አበባ ላይ ነው የምኖረው፣ ችግር የለብኝም። የካሜራ አልተጠየቅኩም ፈርቼ ምናምን ተሽቆጥቁጬ ውሸት ፈጥሬ አይደለም። እኔ እኮ ውሸት የሚፈጥር ሰው ኧረ ተረጋግተህ እያወራን እኮ ነው። ለምንድን ነው የምትጮኸው? አልገባኝም። ሳበራ እንደዚህ ነው ጸባይ። አባው ዮኒ can I add something? እኔ እኮ በስርዓት እያናገርኩች ነው። ረጋ ብሎ ማውራት ችግር አለ። አደነዘዙኝ ከጠዋት ጀምሮ ጆሮዬ ጋር ለራሴ እነሱ ነዋ እኔ ጋር